አሁን ምን እንደሆነ ታውቃለህ? እዚህ ጋር አንተ እንድታወራ ወይም እስቲ እንድታወራ ነው። ቤቲ መረጃ ልካለች ማለት የተለያዩ የባንክ አካውንቶች ስሞች ልካለች ብር ያስገባችበትን። አሁን እኛ ለቤቲ እየጠየቅን ያለነው ጥያቄ አሁን የገባው ብር ብቻ አይደለም። 105 ሺህ ብሩ አይመለከተውም። ይሄ የ105 ሺህ ብር ለቦታ ተብሎ 210 ሺህ ብር ከተሰጠው ብቻ ነው የገባው። የ3 ሺህ ብሩ ግን እሷ እንዳለችው ቤቲ የተበደረችው 5 ሺህ ብር ሆኖ 5 ሺህ ብር ነው የተበደርኩት ብላ ግን ልጁ በእጁ የተሰጠው 6 ሺህ ብር እንደሆነ ነግሮናል። ከዛ ላይ 1 ሺህ ብር አለን ቀሪ። ከዛ ውጪ ደግሞ 3500 ድርሃም ቤቲ ለመስጠቷ ዛሬ በቂ ማስረጃ ካላት እንሰማታለን። በቂ ማስረጃ ከሌላት ግን አሁንም 3500 ድርሃም ይቺ ልጅ አላት ማለት ነው ጋይስ። ከዚህ ከ3550 ድርሃም ደግሞ 750 ሰጣታለች፣ እንቀንስላታለን። ሰምታችኋል ውዶቼ? አዎ ሰምታችኋል? ሙኒት ሰምተሻል? አግዙኝ በእናታችሁ። እኔ መድረቅ አልችልም። እመቤቴ ላይቭ ላይ መድረቅ በጣም እንትን እያልኩ ነው። ተባርኪ። እኔ አንዴ ላውራና ብዙ ማውራት አልፈልግም፣ መቆየትም አልፈልግም። እሺ በትልቁ አረግሻለሁ፣ ችግር የለም። እሺ አውሪ። ይሄ ነው አይደለም። እኔ ሀቄን ላዋን ባይዘወይ ማለት ነው 210 ሺህ የለም ማለት መብት ነበረ። ግን ጨዋ ቤተሰብ ያሳደገኝ ማህበረሰብ ስለሆንኩ ጓደኝነት ይበልጣል። አዚህ በላይ ደግሞ ከናንተ በላይ እግዚአብሔር ስለማያይ ያነ ሀቋን 5 ዓመት በፊት የተመዘገበችበትን ወዳ ፈቅዳ ነው እንጂ ያጭበርብሪያት እኔ ብያት አይደለም። ጓደኝነቱ እስከዚህ ድረስ ነበር። እሺ አንቺ እንደሆንሽ እሆናለሁ አለች። ዛሬ ግን እግዚአብሔር ይስጣትና መድኃኒዓለም ይስጣትና አይሆንም ብላ መታ እዚህ ክስ ድረስ ደርሳለች። እግዚአብሔር ያክብርልኝ፣ ፈጣሪ ያክብርልኝ። እሱን ለመድኃኒዓለም ትቻለሁ፣ ለመብራን ትቻታለሁ። ስለዚህ ይህ መሬት የመንግስት እንጂ እኔ በእጄ ብድግ አድርጌ የምሰጣት አይደለም። እኔ ነገርኳችሁ። አሁን 210 ሺህ መረጃ አምጪ ብትላት አትሰጥም። ግን ሀቅ ስላላት ነው፣ አምና ስለመጣች ነው የሰጠዋት አይደል? ስለዚህ ይህ 105 ሺህ አካውንቷ አውጥተሽ ስጭ ብላችኋል። አውጥቼ ሰጥቻለሁ። እኔ ጋር ያለብኝ ነገር ነው የምነግራችሁ። ስለዚህ ይህ 60 ሺህ ይህ ምን ሺህ 105 ሺህ ይቀራል የምትሉት እሱ ስንከስር ማብረን ነው፣ ስናገኝ ማብረን ነው። የተነጋገርነው በዚህ ነው። እናንተንም ማማክራ አይደለም፣ ማንንም ማማክራ አይደለም። ባይዘው እግዚአብሔር ከእግዚአብሔር በታች እናንተን ስላከበርኩ መጥቼ አስረድቻለሁ፣ ሰጥቻለሁ። ከዚህ ውጭ ግን ከፈይ የምትሉ ከሆነ ደግሞ እና አዛው ፍርዱ ለፈጣሪና ለእናንተ ሰጥቼ እወርዳለሁ። አለቀ። ይሄ 3000 ደግሞ አለብኝ እኔን አልሰጠችኝም ብላለች። እኔ ሰጥቻታለሁ። እኔ አልሰጠችኝም ማለት መካድ እችላለሁ። ያለብኝን ግን ሰጥቻለሁ። ከዚህ ውጭ ግን አለብሽ ካለች በፈለገችበት ምን ቤቲ አዳምጪኝ። አትቺም ጭራሽ አልሰጥም ማለት አትቺም፣ መካድም አትቺም። በደንብ አዳምጪ። አንቺ እስከምታወሪ ዝም ብለናል። እኔ መዳረቅ አልፈልግም ብዬሻለሁ። ለዚህ ነው ሌላ ሰው ያስገባሁት። በደንብ አሁን ደግሞ እኔ አስረግጬ ልንገርሽ። አዳምጪኝ፣ አንድ ጊዜ አዳምጪኝ። እዚህ ጋር ያመሰግናል። እዚህ በላይ እኔ ቆይቼ ማወራው አዳምጪ። ይኸውልሽ ነገሮችሽን እንደጀመርሽ ይልቅ ሶልቭ አድርገሽ ብትወጪ የተሻለ ነው። ምንም ምክንያት የለሽም። ምንም የምታመጪውም ነገር የለሽም። ጥሩ እሺ፣ ኦኬ ሰምታችኋል ጋይስ። በኋላ በእኔ እንዳታዙ፣ በእኔ እንዳይደብራችሁ። ሰምታችኋል። ጥሩ እሺ፣ አውሩ እናንተ ጋይስ። በኋላ ህዝብ 1500 ሰው አለ፣ 1500 ሰው አለ፣ ህዝብ አለ ብር አላት ልጅቷ፣ ብር አላት ልጅቷ፣ ብር አላት። ስለዚህ ብር አላት ልጅቷ፣ ብር አላት፣ ቀሪ ብር አላት ልጅቷ። ሰምታችኋል? ኦኬ ብር አላት የላትም? መሲ አውሪ፣ ሙኒት አውሪ። ብር አላት የላትም? እንዲያውሩ ብያለሁ። እኔ ብቻዬን አልደረኩም። ይኸውልሽ ቀሪ ብሯን ማሰጥ ከሆነ መድኃኒዓለምን ቤት እየሰማሽ ነው አይደለ? እኔ ጠዋት ተነስቼ ሳሬውልሽ ጠዋት ተነስቼ
እኛ ንግድ ፍቃድ ወጥቶ በሚሰራበት ሀገር ላይ ቤት ውስጥ እንደምሰሪ እኔ ነኝ የምጠቆመው። ህዝብ ፊት ነው የምነግርሽ። በነገራችን ላይ አሁን ለምን በጣም ደረሰኝ። አሁን ነው የምንደውለው። አሁን እንደውላለን። ሙኒት በኋላ እናቴ ትሙት ነው የምልሽ። በኋላ እነሳሪ እንደዚህ አረጉ እንዳትሆነ ሙኒት አለሽ። ሳሪ አንዴ መተሽ የምትሰጪ ከሆነ ገንዘቧን ሙሉዋን ትሰጫታለሽ። ከዛ በተረፈ የምትሸጩ ለመዳም ቅመሞች ነው የበላሹ የመዳም ቅመም ብር ነው። ስለዚህ መተሽ ትመልሻል። ካልመለሽ አልኩሽ እኮ እናቴ ትሙት ሙኒትም እኔም 1800 ሁሉንም ወክዬ ለምነግርሽ ታመጫዋለሽ ብሩ። አለበለዚያ ግን ላይቭ ላይ ማሰሪ እንደገና ደግሞ ከፍታችም ላይቭ ደፍረሽ አትሸጭም። ዋጩ በደምብ አትሸጥም። በዛ ላይ እየሰማሽ ነው። ለምታቂያ እንትን አለ ሰዎች አሉ። ከፈለገ እንትን የሚመጣል መጥራት እንችላለን። ይሳቅን ጠራዋለን። ታሪክ ያመለጠኝ እኮ ስራ ላይ ሆኜ ምንድነው የማን ስራ ላይ ነበርሽ እንዴ? እሺ ይቅርታ ይቅርበኝ። የሷ የመሰረት የትናንት ነው ቤቲ የትናንት አላከችላትም እንዴ? ይኸውልሽ 105 ሺህ ብር አስገባች። 105 ሺህ ብሩ የእንትኑን አስገባች። 3 ሺህ ብር የተባለውን አስገባች። ከዛ ውጪ ሌላ ብር የለብኝም ብላ ፎክራ ወጣች። ፎክራ ወጣች? አዎ ያቺኛው መረጃ እስካለሽ ካላስ መክሰስ ነው። በፍቅር የማይገዛውን ህግ ይገዛው። ማሚ ላይቭ ላይ አትሸጥም። ቤት ውስጥ ሆና እኮ ነው የምትሸጠው። ምንም ችግር የለም። እሱም መጠቆም ከዛ በኋላ አርፋ ትቀመጣለች። ከባለጌ ጋር ባለጌ መሆን ነው በቃ። ሌላ ምንም መፍትሄ የለም። አሁን ወጣች ረግጣ ሳንጨርስ ስልኳን ይሳቅን ልጥራው። ቆይ እሺ መሲ ስልኳን ስጪ፣ ለሙኒ ስልኳን ስጪ። የቤቱ የተጎደጎዳችሁት ይበቃናል። የቤቱ ልኬልሻለሁ። እሺ ቁጥሯን መካድ አትችልም። ጋይስ አትችልም። መካድ እችላለሁ አለች። አትችልም። ኔቨር ኤቨር አትችልም። አመነች እኮ ትላንትና። እንዴት ነው የምትክደው እንዴ? የምር ግን አስባበት ነው እግዚአብሔር። ኧረ ታያት ወይ ቤት ውስጥ እየተሰራ መደንፋት ጋይስ እኛ አመጽ እያስነሳን አይደለም። ሰምታችኋል ጋይስ። እኛ መጥፎ ነገር ባደረግን አይደለም። ትልኛለሽ አንድ ላውራሽ። አውሪ ማሪ። ማሪ እሷስ የቦታውን ማለት ነው ብር ከፍዬ ጓደኛዬ ራሱ ልትገባ አወርታት አቡዳቢ ናት ያለች። አሁን እዚህ ልብስር አለች ፍቅር የምትባል ናት። ቦይሷም እሷ ጋር አለ። ከእሷ ጋርም ያወራች አለ። እሷ አሁን ገብታ ታወርሻለች። አውሪያት። አንድም ደግሞ ማለት ነው እሷ ድምጽ በምትልክልኝ ሰዓት እልክላታለሁ። አበቢና ምን ላርግ እያልኩ እሷ ናት ገፍታኝም ሚዲያ ላይ አወጣች። ቁጥሬን ስጫቸው ያለውን ነገር ነግራቸዋለሁ ነው ያለች። እና ቁጥሯን ልስጥሽ፣ አውሪ፣ ሁለቱንም አውሪያቸው። ችግር የለም። አሁን ራሷ እኮ አምናለች እኮ ሰማሻ። ዳቦ ቢል ልከፍት ነበር ኮሜንት። መሲ እኮ ችግሯ አንድ ነገር ጀምራ አጨርስም። ካላስ አሁን ይሳቅን ላውራለች፣ ወጣች፣ ሄደች። ካላስ ሄደች፣ በቃ መሲ ካላስ ነጊ። ሙሌ እየሰማ ነው። ባልን አስገቢያት ሳራዬ። እሺ ችግር የለም መሲ፣ ፍቅር አታስፈልገንም። ኦልሬዲ ተረዳርተናል። ማለት እሷ ልትክድ የሄደችበት እሷ እንኳን ልትገባ ስትወራት ሞልታል፣ ቦታ የለም ነው ያለቻት። እና ቦይሷም እሷ ጋርም አለ አዲ ካላስ ኦልሬዲ እኛ ተማምነን ጨርሰን ትናንትና ያለውን ነገር ከፈለገች በድጋሚ ማስረጃ እንድታመጣ ተነጋግረን ነበረ። በዚህ ይሄን ያክል ብር ከፍላ ለተወሰነ ብር እንደዚህ መሆን የለባትም። ካላት ላይ ሲቀነስ የተወሰነ ነው የሚቀራት። ይሄ ደግሞ እንግዲህ ህዝብ ፍርድ ይሰጣል ጋይስ። ህዝብ ናችሁ እናንተ ናችሁ የምትፈርዱት፣ እናንተ ትሰጣላችሁ። እኛ ምንም ችግር የለብንም። ማንም ከህዝብ ጋር ተጣልቶ እንትን አይልም።
ከይቅርታ ጋር ደግሞ ሳርዬ 6 ዓመት ነው ንግድ ቡና ባንክ ነው ምንድነው ያለች የተቀመጠ 105 ሺህ ያ 105 ሺህ ብር ወለድ አለው እስከነ ወለዱ ትራንስንግ ታርግልኝ እና 210 ሺህ ብር ነው ይሄን ቦታ ከፍዬ የገባውበት አይደል እንዴ ግን ሙኒት እያወራቻት ነው። እሺ ጋይስ ቆዩ ጠብቁ። ሙኒት እያወራቻት ነው። እሺ በእርግጠኝነት ቁጥሯን ስለሰጠን ተሰምኛለሽ ብሩን ማለት ነው ቦታው ብሩ እጇ ላይ ከገባ በኋላ የማህበር ቦታ ነው ያለችኝ። የማህበር ቦታ ሽጦ የሚወጡበት ጋር ነው የገባሽ እንጂ አልደረሰም ነው ያለችኝ ማለት ነው። ችግር የለም አይ ችግር የለም አታስቢ። የሚመጣ ድራይቨር ይልካሉ ወይዘሮ ቤቲ ከቤቱ በተጨማሪ ብር ማለት ነው። ከዛ ብሩን ተቀብላ ከመጣች በኋላ ብሩን የተቀበለው ድራይቨር ጋር ደወልን። ወይዘሮ ቤቲ 5000 ድርሃም ነው ሲሉ ብሩን ተቀብሎ የመጣው ድራይቨር ደግሞ የእምነት ቃሉን ሲሰጥ 6000 ድርሃም ነው የተቀበልኩት፣ እሱንም ወደ ወይዘሮ ቤቲ ቤተሰብ ልኬዋለሁ አለ። ያንንም አፋጠን አሳመናት። ወይዘሮ ቤቲ አመኑ። የተወሰነ ገንዘብ ዛሬ በዚህ ሀገር በአይዲዋስ ወደ አይዲዋ ብር አስገብቷል። ማን? ወይዘሮ ቤቲ ለመሲ ማለት ነው። አሁን የቀረ የቤቱ ብር አለ ባኮትን መልሱ ሲባሉ ግማሹን መልሻለሁ፣ ኪሳራና ወጪ ግን ለጋራ ነው የምንጠቀሙ፣ ካልሆነ ምንም አታመጡም ብለው ዛሬ ምሽቱ 12 ሰዓት ላይ ከገስት ወርደው ሄዱ። የተወሰነ ብር ከፍለዋል፣ የተወሰነ ብር ግን አልከፈሉም። ወይዘሮ ቤቲ የሚኖሩት ዩናይትድ አረብ ኤሚሬት ነው የሚኖሩት። ስራቸው ደግሞ ያለ ንግድ ፍቃድ መኖሪያ ቤት ውስጥ ነው የሚሰሩት። አመሰግናለሁ። ጉዳዩ እሺ፣ ሪፖርተራችን በጣም እናመሰግናለን። ቆይ ቤቱን ስትገዛ ምንድነው እሷ ቤተሰብ የላትም ነው ምንድነው? ምን አይነት ሰይጣን አሳስቷት ነው በሰው ስም የምትገዛው? አሁን ልጅቷ የለችም ነው ምንድነው? ማም ቀጥል ይሳቅ ሚውቱ ነበር እኮ አሁን ካመነች ታዲያ ለምንድን ነው አልሰጠም ያለች? የት አለች ልጅቷ? አልመጣም ብላ ነው? ኒምሳ ትናንትና አውርተን ተነጋግረን ጨርሰን አንደኛ እሷ ሰጠዋት ያለችው 3500 ብር ለብቻዋ ጠርቼ ሰጠዋት ብላ ለበዓል ተሰብስቦ በመጡበት እሺ መረጃ ካለሽ ብለን ነበር። መረጃ የላትም። ለዛሬ ተነጋግረን 3000 ብሩንና ምን ያህል ነው የቀረው አሁን? 4500 ድራም ይቀራል። 4500 ድራም ሳሪ ስልክ ተደውሎልኝ ስንት ብር ነው? ኧረ ይሳቅ እባክህ ከልቦና አውራን። እኛንም 4500 ድራም ይቀራል። እየረበሸኝ ነው ለዛ 4500 እኔ ላናግራታ ስልኳን እስኪ እንዴ ካለች ጥሩ ኦኬ ስጪው መሲ ላኪልኝ ቦት መሲ ስጪ የቤቱ ግማሽም አለ ችግር የለም። ከዚህ ላይ ግን 750 ድራም ይነሳለታል ጋይስ። እሺ የቤቱ ግማሽ አለ 105 ሺህ ብርም አለ ችግር የለም። የቦታ ይቀራል።
ጋይስ ሀቅን የያዘ የትም ወድቆ አይወድቅም። ሀቅን የያዘ የትም አይወድቅም። የሰው ገንዘብ የሰው ነው። ከዛሬ ድረስ ይቺ ልጅ ይህንን እንኳ ያገኘችው በእኛ ነው። ይቺን እንኳ ያገኘችው በእኛ ነው። አያችሁ፣ ስንት ዓመት ሙሉ ስትታሽ ነበረ እየተሰደበች ብሎክ እየተደረገች። ቆይ ግን ልጅቷ ለምንድን ነው በምን እንትን ብላት ነው? ምን ማስረጃ አይታ ነው ቤቱን የገዛችው? እዛ እንትን ብላ ቤት እኮ አይደለም፣ ቤት እኮ አይደለም ይሳቅ፣ ቤት ሳይሆን ቦታ በማህበር ይገዙና ያንን የማህበር እንትን ይሉና ይከፋፈላሉ። ገባ? እጣ ሲደርስ ያ ነው እንጂ ቤት አይደለም። ኦኬ፣ ቆይ በቃ ደርሶኛል። ልደውላ ዳችሁ ፈቅዳችሁ አልቅሰው በሰጡት ብር በሰጣችሁት ብር በቃ ይሄ ነው የእናንተ ነገር። አብሮ በልቶ አብሮ ጠጥቶ ይሄን ያህል ዓመት አብሮ ሆኖ ብር ስጡ ይብላችሁ በስተመጨረሻ ይሄ ነው በቃ ይሄን ነው የምትሆኑት። አሁንም ይሄንን የሰጠችው ቤቲ ልጅቷ እኛ ጋር ስለመጣች ነው። ተረዳችሁ? እኛ ጋር ስለመጣች እንጂ ኔቨር ኤቨር አሰጥም ነበር በጭራሽ። ግን ቤቲ የራሷን ህይወት ትኖራለች፣ ልብሷን ትሸጣለች፣ በቂ ብር አላት፣ ታገባለች፣ ትወልዳለች፣ ህይወቷን ትኖራለች። ነገ ደግሞ ተመልሳ ደግሞ የራሷን ህይወት አግብታ ወልዳ እዚህ ሱቅ ከፍታ ትኖራለች። እነዚህ ልጆች ግን በየቤቱ እየዞሩ የማንንም ሽንት ቤት እያጠቡ እድሜ ልካቸውን ወይኔ ብር እያሉ እያለቀሱ ይኖራሉ። አንድ ቀን እንኳን የተለየ ነገር ሳይበሉ፣ አንድ ቀን እንኳን የተለየ ነገር ሳያደርጉ ማለት ነው። አንድ ቀን እንኳን እንደሰው ወጥተው ሳይዝናኑ፣ አንድ ቀን እንኳን እንደሰው በአግባቡ የሚበሉት የሚጠጡትን ነገር ምንም አይነት የፍላጎታቸውን ሳያሟሉ ማለት ነው። አያችሁ፣ ከዚህ ነው የሚጀምረው። ታማኝ ሳርዬ አንድ የምጠይቅሽ ነገር አይዲዬ የኔ በየአመቱ ነው የምታደስልኝ። አንድ አይዲን እሷ ከየት አገኝታ ነው ለኔ ብር ያስገባት? በአካውንቴ የበፊቱ አይዲ ነው። በአካውንት አይደለም። ፈርዶኔ ይሰራል። አዎ ችግር የለም። አሁን አይዲሽ አክቲቭ ነው። አሁን አይዲሽ ይሰራል። ካላስ ማውጣት ትችያለሽ። ችግር የለም። ዋናው ስሙ ማለት አይዲ ላይ ችግር ካመጣች እሷ ተጠያቂ እሷ ናት። በእኔ ላይ አንድ ነገር የፀጉር ዝልያ ራሱ ከእኔ ላይ አንድ ነገር ችግር ከመጣብኝ ከእሷ ውጪ እኔ ሌላ ጠላት የለኝም። ከእሷ ውጪ እባክዎትን የግል ተበዳይ ገስት ላይ ከመጡ በኋላ ፉከራ አይፈቀድም። እባክዎትን የግል ተበዳይ ስለ ፀጉር ዘለላ የማውራት ሞራል የለውም። እርሶ በቁሞት በማያቋት አንዲት ጓደኞት ስም መሬት ያስገዙ ሴትዮ አሁን ስለ ፀጉር ዘለላ ማውራት ስለማይችሉ ፍርድ ቤቱ ሚውት አድርገው በጥሞና ይከታተሉ እባክዎትን። ምንም አታረግ። ሲጀመር አሁን ቤቲ ከኛ አልፎ ወደ ህግ ነው እየሄደች ያለችው። እሺ ማርያም ታስብ ወይስ ፍርድ ቤት ማሜ ወይ ማሜ አንተንማ ሄድብሃለሁ ነገ